አርዕስተ ዜና። በ2017 በቡሌ ወረዳ በተከሰተው የመሬት ናዳ ሕይወታቸውን ላጡ ወገኖች የመታሰቢያ ሐውልት ተቀመጠ። የምግብ ዋስትናን ለማረጋገጥና ከተረጅነት ወደ ምርታማነት ለመሸጋገር በሳይንሳዊ መንገድ እያለሙ መሆናቸውን የገደብ ወረዳ አርሶ አደሮች ገለጹ። ቴክኖ ሰርቭ ኢትዮጵያ የተሰኘ ግብረ ሰናይ ድርጅት ከ600 ሺህ በላይ የሚሆን በጥናትና ምርምር የተዘጋጀ የቡና ችግኝ ለቡና አብቃይ አርሶ አደሮች ለማከፋፈል ዝግጅት ማጠናቀቁን አስታወቀ። እነዚህንና ሌሎች ጉዳዮችን ስፖርትን ጨምሮ በዜና 7 አበይት ጉዳዮች አድርገን የምንመለከታቸው ይሆናል። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። ከገዲዮ ቴሌቪዥን የዜና 7 ወጃችንን አሁን ከጠቆምናቸው ጉዳዮች ጋር አያይዘን ወደ እናንተ ይዘን ቀርበናል። የዜና 7 ወጃችንን ከመላው ስቱዲዮ ባለሙያዎች ጋር በመሆን እኔ መስፍን አለሙ ወደ እናንተ አደርሳለሁኝ። በቀዳምነት አጫጭር ጉዳዮችን እነሆ። ዓለም ወዴት እየሄደች ነው? የኢትዮጵያ ሚናና ስትራቴጂካዊ አማራጮቿስ ምን ይመስላሉ? ዓለም በአሁኑ ወቅት ታሪካዊና አስገራሚ የኃይል ሽግግር ውስጥ ትገኛለች። በመካከለኛው ምስራቅና በተለያዩ ቀጠናዎች የሚታዩ ግጭቶች የዓለም የኃይል ሚዛን እየተናወጠ አዲስ ስርዓት እየተቀረጸ መሆኑን የሚያሳዩ ምልክቶች ናቸው። ዓለም አቀፍ ተቋማት ተጽዕኖአቸው እየቀነሰ በመጣበትና የኃይል የፖለቲካ የበላይነት በያዘበት በዚህ ፈታኝ ወቅት ኢትዮጵያ ብሔራዊ ጥቅሟንና ሉዓላዊነቷን ያስከበረ ሚዛናዊ የዲፕሎማሲ ጎዳናን እየተከተለች ትገኛለች። ሀገራችን የጎራ ፖለቲካ ጫናዎችን በብልሃት በመቋቋም ከብሪክስ ሀገራት ጋር ያለውን ትብብር ከማጠናከር ባለፈ በቀጠናዊ ጉዳዮች ላይ እንደ ኢጋድና የአፍሪካ ሕብረት ያሉ ተቋማት ሚና እንዲጎለብት በቁርጠኝነት እየሰራች ትገኛለች። ከኢኮኖሚ አንጻርም የዓለም የንግድ መስተጓጎልና የዋጋ ግሽበትን ለመቋቋም የኢኮኖሚ አይበገርነትን መገንባት እንደ ብቸኛ አማራጭ ተወስዷል። ስንዴን ጨምሮ የኢንዱስትሪ ግብዓቶችን በሀገር ውስጥ በመተካት የውጭ ጥገኝነትን ለመቀነስ የሚደረገው ሰፊ ርብርብም የዚሁ ስትራቴጂ አካል ነው። አስተማማኝ የባህር በር የማግኘት መብትን በሕጋዊና ሰላማዊ መንገድ ለማረጋገጥ የሚደረገው ጥረት ለዘላቂ ብልጽግናና ለኢኮኖሚ ነጻነት ወሳኝ እርምጃም ነው። በመከላከያና ደህንነት ረገድም በአርቲፊሻል ኢንቴሊጀንስና በሳይበር ቴክኖሎጂ የታገዘ ዘመናዊ ተቋም የመገንባቱ ሂደት ኢትዮጵያን በባለብዙ ዋልታ ዓለም ውስጥ ተጽዕኖ ፈጣሪና ታላቅ ሀገር እንድትሆን ያስችላታል። ይህ ጉዞ የሁላችንንም ጽናትና አንድነት የሚጠይቅ የታሪክ አደራም ነው። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ከውጭ የሩሲያና ናይጄሪያ የጋራ ምርምር መድረኮች ከፍተኛ አቅም አላቸው ተብለዋል። ናይጄሪያውያን ተማሪዎች በአገር ውስጥ ምህንድስናና ሕክምና ሳይንስ ዘርፎች በሩሲያ የሚያገኙት የትምህርት ዕድል ከመስፋፋቱ ጋር ተዳምረው የቴክኖሎጂ ሽግግር አስፈላጊ ነው ሲሉ የስትራዴል ሎጂስቲክስ ኩባንያ ማኔጂንግ ዳይሬክተር ሐሚሱ ሐሰን ለስፑትኒክ አፍሪካ ተናግረዋል። ናይጄሪያ ሉዓላዊ የኢንዱስትሪ ልማት ትሻለች ሲሉም ከሩሲያ ጋር በምትፈጥረው ትብብር ለሀገሪቱ አስፈላጊ የሆነውን ጉዳይ አስረድተዋል። የሕክምና ባለሙያዎች ስልጠናና አጠቃላይ የማህበረሰብ ተኮር የቴክኖሎጂ ሽግግር በአሁኑ ወቅት በከፍተኛው ቅድሚያ የሚሰጣቸው ጉዳዮች ናቸውም ብለዋል። ናይጄሪያ በአፍሪካ ክበብ ጥላ ውስጥ በመገኘቷ እንደ ማጅራት ገትር ያሉ የተላላፊ በሽታዎች ከፍተኛ ጫና ያለባት ሲሆን ከዚህ ጎን ለጎን ተላላፊ ያልሆኑ በሽታዎች በከፍተኛ ፍጥነት መጨመራቸውን ጠቁመዋል። በመሆኑም የሩሲያን የሕክምና ውጤቶች በተመጣጣኝ ዋጋ ማግኘት እነዚህን ሁለት ተግዳሮቶች ለመቅረፍ ይረዳልን ብለዋል። በተጨማሪም የምርቶቹን ማምረቻ በሀገር ውስጥ የመቋቋም ግብ እንዳለም አመላክተዋል። ስፑትኒክ አፍሪካ ነው የዘገበው። ተመልካቾቻችን የዜና 7 ወጃችን በዝርዝር ወደ ተመለከታቸው ጉዳዮች ያልፋል። በ2017 በቡሌ ወረዳ በተከሰተው የመሬት ናዳ ሕይወታቸውን ላጡ ወገኖች የመታሰቢያ ሐውልት ተቀመጠ። በ2017 ዓመተ ምህረት በናሴ 21 እና 22 በቡሌ ወረዳ በመሬት ናዳ ሕይወታቸውን ላጡ ወገኖች የመታሰቢያ ሐውልት ተቀምጧል።
ይስሐቅ አበበ ተከታዩን አዘጋጅተዋል። አምና ነሐሴ 21 እና 22 በቡሌ ወረዳ በተከሰተው የመሬት ናዳ አደጋ ምክንያት የ17 ሰዎች ሕይወት ሲያልፍ በንብረት እንዲሁም በርካቶች ለከፋ ጉዳት መዳረጋቸው ይታወሳል። በዛሬው ዕለትም ሕይወታቸውን ላጡ ወገኖች የመታሰቢያ ሐውልት የጌዴኦ ዞን አስተዳዳሪ ዶክተር ዝናቡ ወልዴ፣ የዞኑ ብልጽግና ፓርቲ ኃላፊና የመንግስት ዋና ተጠሪ ኢንጂነር ተመስገን ጥላሁን እንዲሁም ሌሎች የዞኑ ከፍተኛ አመራሮች በቡሌ ወረዳ አጋምሳ ቀበሌ አደጋው በደረሰበት ኮይሻ ተብሎ በልዩ ስሙ በሚጠራበት አካባቢ አኑረዋል። በዚህ ወቅት ዶክተር ዝናቡ ወልዴ እንደገለጹት ባለፈው ዓመት በነሐሴ 21 እና 22 የደረሰው የመሬት መንሸራተት አደጋ መላው የጌዴኦን ሕዝብ ልብ የሰበረ እንደነበረ ተናግረው አደጋው ከደረሰበት ጊዜ አንስቶ መንግስት አስቸኳይ የአደጋ ምላሽ የመስጠትና የመልሶ ማቋቋም ስራ በትኩረት መስራቱን ገልጸዋል። በ2017 ነሐሴ 22 ላይ በጌዴኦ ዞን ሁለቱ ወረዳዎች ላይ ቡሌና ራቤ ላይ ከፍተኛ የሆነ የመሬት መንሸራተት አደጋ ገጥሞ ነበር። ያንን አደጋ መሰረት በማድረግ በርካታ ጉዳቶች በሰው ህይወትም እንዲሁም ደግሞ በንብረት ላይም ጉዳት ደርሷል። እንደ ጌዴኦ ዞን እንደዛ አይነት ክስተት ለመጀመሪያ ጊዜ ነው። ሆኖም ተከስቶም የማያውቅ ነውና በሳቱ በገጠመው ችግር እጅግ በጣም ልብ ሰባሪ ነበረ። ያንን ተከትሎ ከምንም ነገር በላይ ደግሞ አሳዛኝ የነበረው ወደ 17 የሚሆኑ የሰው ህይወት በሳቱ በየትኛውም አይነት ፍለጋ ማግኘት ያልተቻለበት ሂደት ነው የነበረው ማለት ነው። ከምንም ነገር በላይ አሳዛኙ እሱ ነበረና ከፍተኛ ሀዘን እንደ ህዝባችን ከፍተኛ ሀዘን የተሰማን ጊዜ ነበር ያንን መነሻ በማድረግና ዛሬ ግን ከሳቱ ከነበረው ችግር በመውጣት ህዝባችንን በፍጥነት ለማረጋጋትና መልሶ ለማቋቋም ሰፊ ስራዎችን ሰርተን እንገኛለን ማለት ነው። በዕለቱም የተቀመጠው የመታሰቢያ ሐውልት በአደጋው ምክንያት ህይወታቸውን ላጡ 17 ሰዎች መታሰቢያ መሆኑን አስተዳዳሪው ገልጸው ስፍራው በመንግስት ጥበቃ እንደሚደረግለት አስገንዝበዋል። አንዱ ዛሬ እዚህ የተገኘንበት ዋና ዓላማ እነዚህ 17ቱ ያልተገኙ ወገኖቻችንን በተመለከተ በቀጣይ ይሄ ኤሪያ ፕሮቴክትድ ሆኖ መንግስት የሚያስተዳድር ቦታ እንዲሆን እና ጥብቅ ቦታ መሆን እንዲችል እሱን የማድረግ ስራ ነው ዛሬ ከህብረተሰቡ ጋር የጋራ ንግግር እንዲሁም ደግሞ የጋራ ምክክር ያደረግነው። በዚህም እነሱም በጣም ደስተኞች ናቸው ማህበረሰቡ። ከዛ ጎን ለጎን ደግሞ ለነዚህ 17ቱንም አስክሬናቸውን ማግኘት ላልቻልናቸው ደግሞ መታሰቢያ ሐውልትም በባህልም ደረጃ ተፈቅዶ መታሰቢያ ሐውልት የነሱንም ስናደርግ ማህበረሰቡ ውስጥ በጣም እጅግ ፓርቲኩላርሊ ተጎጂ ቤተሰቦች አካባቢ መንግስት ምን ያክል ወደ ህዝብ ቀርቦ ምን ያክል እየተረዳን ምን ያክል እያዳመጠንም እንዳለ ማየት የቻልንበት ነው የሚል በጣም በሚገርም ሁኔታ ሀዘናቸውንም ጭምር ሼር እንዳደረግን የሚያሳይ ምላሽ ያገኘንበት ነውና በቀጣይም ይሄ አካባቢ ፕሮቴክትድ ሆኖ በመንግስት ስር በቀበሌ ደረጃ የመሬት ካርታ ለቀበሌ እንዲረከብ ተደርጓል። ስለዚህ ቀጥሎ መንግስት የሚያስተዳድር ነው የሚሆነው ማለት ነው። አደጋው ያልተጠበቀና እጅግ በጣም አሳዛኝ እንደነበረ የገለጹት የቡሌ ወረዳ አስተዳዳሪ አቶ በራቆ በራሶ በአደጋው 17 ሰዎች ህይወታቸው ማለፉንና በርካቶች መፈናቀላቸው የሚታወስ ነው ብለዋል። መንግስታዊና መንግስታዊ ያልሆኑ ድርጅቶች እንዲሁም ከተለያዩ አካባቢ ማህበረሰቡ ያደረገው ርብርብ ታሪክ የማይረሳው መሆኑን አቶ በራቆ ገልጸው መታሰቢያ ሐውልቱ በአደጋው ህይወታቸው ላለፉ ወገኖች ለመታሰቢያነት እንዲሆንና ስፍራው በመንግስት ልዩ ጥበቃ እንደሚደረግለትም ገልጸዋል። በቡሌ ወረዳ አጋምሳ ቀበሌ ካንሻ የሚባልበት አካባቢ ነው። ይህ አካባቢ እንደሚታዩት በነሐሴ 22 2017 ላይ አደጋ ተከሰተበት አካባቢ ነው። እንግዲህ በርካታ ንብረቶች ወድመዋል። ከብት፣ ሰብል እና ወደ 17 ሰው ህይወቱን አጣበት እጅግ አስከፊ አደጋ የደረሰበት ነው። ከመሬት መንሸራተት ማታ እየዘነበ ባደረው ዝናብ ነው ከቀኑ 5 ሰዓት አካባቢ ናዳ ተከሰተው።
ወደ 2365 ሰው አካባቢ ነው ከዛ አካባቢ ተፈናቀለ። አጠቃላይ ወሰም አደጋው ከደረሰበት ወቅት አንስቶ መንግስት አስፈላጊውን እገዛና ድጋፍ እያደረገ መቆየቱን የጠቀሱት የተጎጂ ቤተሰቦች በዕለቱም የተቀመጠው መታሰቢያ ሐውልት ሕይወታቸውን ያጡ ቤተሰቦችን ሁልጊዜ እንዲያስታውሱ ለማድረግና የመንግስትን አብሮነት የሚገልጽ መሆኑን አብራርተዋል። በመጨረሻም የጌዴኦ ዞን አስተዳዳሪ ዶክተር ዝናቡ ወልዴ በመታሰቢያ ሐውልቱ የአበባ ጉንጉን አኑረዋል። የምግብ ዋስትናን ለማረጋገጥና ከተረጅነት ወደ ምርታማነት ለመሸጋገር በሳይንሳዊ መንገድ እያለሙ መሆናቸውን የገደብ ወረዳ አርሶ አደሮች ገልጸዋል። የግብርና ስራዎችን በማዘመን ምርታማነትን ለማሳደግ የድጋፍና ክትትል ስራ አጠናክሮ እንደሚቀጥል የወረዳው አስተዳደር አስታውቋል። ተስፋዬ ጎበና ዘገባውን አዘጋጅቷል። ይስሐቅ አበበ ተመልክቶታል። በጌዴኦ ዞን የምግብ ዋስትናን ስራ ለማረጋገጥ በዞኑ ዋና አስተዳዳሪ ዶክተር ዝናቡ ወልዴ የተጀመረው 100 እንሰት ለአንድ አርሶ አደር የሚል ኢኒሼቲቭ አርሶ አደሩ የምግብ ዋስትና እንዲያረጋግጥ ከፍተኛ አስተዋጽኦ እያበረከተ ይገኛል። በዚህም አርሶ አደሩ የምግብ ዋስትናን ለማረጋገጥና ከተረጅነት ወደ ምርታማነት ለመሸጋገር ደግሞም በሳይንሳዊ መንገድና ቴክኖሎጂን በጠበቀ መልኩ እንሰትና ቡናን መትከል ቶሎ እንዲደርሱ ከማድረግ በተጨማሪ ምርታማነትን ይጨምራል። በግብርና ዘርፍ የተሰማሩ አርሶ አደሮች ድንች፣ እንሰትና የቡና ችግኞችን እያለሙ ውጤታማ ለመሆን እየሰሩ ያሉ ስራዎችንና የመጡ ለውጦችን አመላክተዋል። በተለምዶ ድሮ በለመድነው ሲንተክልና አሁን ደግሞ ሳይንሳዊ በሆነ መንገድ ግብርና ባለሙያ በሚነግረን በሚያስተምረን መሰረት ሲንተክል ይሄን እንሰት አሁን እኔ የ2 ዓመት እንሰት ነው ከተከለ ብዬ ብል የሚያምን የለም። ይሄ ግን አንደኛው ርቀት ተጠብቆ መተከሉ ነው። ሁለተኛ ደግሞ ኮምፖስት መጠቀማችን ነው እና ቡናውንም በዛው ልክ ነው 60 በ60 ቆፍረን ነው የተከልነው። እንሰቱን ደግሞ ከዛም በላይ 80 ሳንቲ ጉርጓዱን አስፊተን ነው እና የተከልነው። ግብርና ባስቀመጠው አቅጣጫ መሰረት ሁላችንም ተነስተን ተረባርበን በአንድ ለ10 ተደራጅተን በየመንደሩ ሁሉንም ወደ ልማት ገብተን አሁን ማሳ ውስጥ ብትሄዱ ጋሮ ሁሉ ቲማቲም እናገኛለን፣ ቅጠል ጎመን እናገኛለን፣ ድንች እናገኛለን፣ ቀይ ስር እናገኛለን፣ ቦሎቄ እናገኛለን። ባዶ መሬት በጋሮ አናገኝም። በዛ በመንግስት ባስቀመጠው ግብርና ባስቀመጠው አቅጣጫ ሁላችንም ተረባርበን ስራ እየተሰራን እንገኛለን። በተለያዩ ግብርና ስራዎች ላይ የግብርና ባለሙያዎች የሚሰጡትን ትምህርት በመውሰድ እያለሙ ያሉ አርሶ አደሮች የምግብ ሉዓላዊነትን ከማረጋገጥ ባሻገር ውጤታማ ሆነው ወደ ኢንዱስትሪ መሸጋገራቸውን ገልጸዋል። ሌሎችም ግብርናውን አዘምነውና ቴክኖሎጂን ተጠቅመው በርትተው ከሰሩ መለወጥ ሩቅ አለመሆኑን በዘርፉ ውጤታማ የሆኑ አርሶ አደሮች አረጋግጠዋል። ግብርና የሀገሪቱ የጀርባ አጥንት በመሆኑ ሲጠናከርና ሲዘምን ሌሎችን ዘርፎች ተሸክሞ የመውጣት ድርሻው ከፍተኛ ስለሆነ ይህን ስራ አጠናክሮ ለማስቀጠል እየተደረገ ያለው ድጋፍና ክትትል ተጠናክሮ እንደሚቀጥል ጠቁመዋል። በወረዳው ከ14000 በላይ ሄክታር መሬት በቡና ከ7000 ሄክታር በላይ መሬት ደግሞ በእንሰት መሸፈኑን በመግለጽ የእርሻ ዝግጅት ተደርጓል። ከወረዳችን እስከ ቀበሌ ያለው ግብርና ሁሌ ያለ እንቅልፍ በቀን 20 ሰው 25 ሰው እንዲጎበኝ ነው የመንግስት ያስቀመጠው አቅጣጫው። በዛ መሰረት አሃዱ ብሎ ከነጋ ቀጥታ ወደ አርሶ አደር ነው ግብርና የሚዞረው። ስለዚህ ግብርና በሰፊ እኛን እየጎበኘ ነው። ማሳ ውስጥም እየገባ እኛን በርቱ እያለ እያበረታታን ስለሆነ ምንም ከግብርና በኩል ችግር የለንም። ይሄ የሚታዩት ማሳ ቅርብ ጊዜ ማልማት የጀመርነው ነው። ከዛ በፊት በጣም ከብቶች የሚውሉበት የጉባታ አካባቢ ከብቶች ማዋያ ነበርና ስፍራው 2016 ላይ ነው ስራ የጀመርነው። በዛ ጊዜ ከፍተኛ እገዛ ከመንግስት አካላት አግኝተናል፣ ከግብርና ባለሙያዎች እገዛ አግኝተናል እና ምስጋና ይድረሳቸውና የገደብ ጉባታ ቀበሌ ነዋሪዎችም 2 ቀን ተፋሰስ በመውጣት እና አግዘውናል። ይህንን ማሳ ቡናና እንሰት ስንቆፍር ቦታውን ስናመቻች ማለት ነው። በተለያየ መንገድ ልዩ ልዩ የምናመርታቸው ሰብሎች አንደኛ ቡና ነው። ወደ 14000 ሄክታር በላይ እናለማለን። አልፎም እንሰትም እንደዛ ከ7000 ሄክታር በላይ እናለማለን። ስለዚህ ይሄን ጠቅለል አድርገን እንደ ግብርና ስንወስድ ብዙ ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን ከፍ በማድረግ ቴክኖሎጂን በመጠቀም በሁሉም ስራዎች ላይ በግብርና ስራዎች ላይ ቴክኖሎጂን በመጠቀም ምርትና ምርታማነትን ማሳደግ እጅግ አስፈላጊ በሆነ ወቅት ላይ ስላለን ይሄን አርሶ አደሮቻችን
በጣም እየተገበሩ ነው። ይሄን ግን አጠናክረን መሄድ ያስፈልጋል የሚል ሐሳብ አለኝ። በወረዳው ባለፉት የለውጥ ዓመታት ትኩረት ተሰጥቶ እየተሰራ ባለው ስራ የህብረተሰቡ የመልማትና የመልካም አስተዳደር የነበሩ በርካታ ጥያቄዎች ለመመለስ በተሰራው ስራ አበረታች ውጤቶች መመዝገባቸውን ከወረዳው ያገኘነው መረጃ ያመለክታል። በተለይም በግብርና ልማት ምርትና ምርታማነትን ለማሳደግ አርሶ አደሮች የተፈጥሮ ማዳበሪያን ተጠቅመው እንዲያመርቱ በትኩረት እየተሰራ መሆኑን ጠቁመው የ2018 የበልግ ስራ የዘር ስርጭት በማከናወን ወደ ተግባር መግባታቸውን አስረድተዋል። ግብርናው የሚታወቅ ነው ማህበረሰባችን። ከዚህ ልክ የቡና ስራ አንዱ ነው። በቡና ስራችን ደግሞ ማህበረሰቡ አሁን ላይ የተፈጥሮ ማዳበሪያውን በራሳቸው ማሳ ላይ ያዘጋጁ ያረጁ ቡናዎችን በማንሳት ሌሎቹን ደግሞ አዳዲስን በቦታ በመተካት በዛው ልክ ምርትና ምርታማነት ከማሳደግ አንፃር ሰፊ ስራዎች እየሰሩ ያሉበትና በአሁኑ ሰዓት ኢቭን ምርት ጨምሮም በዛ በገበያ ሁኔታው የተሻሻለ በመሆኑ ራሳቸው የኢኮኖሚ ስርዓትም ጭምር እየተሻሻለ ያለበት ነው። ኑሯቸውም ለማሻሻል ጥረት እያደረጉ ያለበትና ይሄ አንዱ በአይንም አሁን እያየናንበት ትልቁ ለውጥ ነው ለማለት ይፈልጋለሁ። ሲቀጥልም ደግሞ በተለይ አንዱ ለገዳው ማህበረሰብ በተለይ እንሰት ትልቁ የምግብ ዋስትና ከማስጠበቅ አንፃር ትልቅ ቦታ ይዛል። ለገደብ ወረዳም ለገደብ ከተማም እንዲሁም ለዞናችንም ለእንደ ሀገርም ትልቅ የኢኮኖሚ ምንጭ ግብርና ተደርጎ ይወሰዳል። በዛው ልክ እንደኛ አካባቢም ከ15000 በላይ ሄክታር በቡና ልማት በቡና የተሸፈነ ነው። ከዚህ ውስጥ ከ11000 በላይ የሆኑ ሄክታሮች ቡና ምርት ይሰጣሉ። ቡና የሚሰጡ ማሳዎች ላይ ከግብርና ኤክስቴንሽንን ማዕከል አደረገ የቡና ልማት ፓኬጆችን የኛ የግብርና ባለሙያዎች የግብርና ኤክስቴንሽን ሰራተኞች ወይንም ዲኤዎች ሰፊ ስራዎችን እየሰሩ በቡና ልማት ላይ ማግኘት የሚገባንን ልማት እያገኘን ያለንበት አለ። ሌላው አቅማችን እንሰት ነው። አንድ አርሶ አደር 100 መትከል አለበት በሚል ባለፉት 4 አመት ከ30 ሚሊዮን ችግኝ በላይ ተክለናል። አምና ላይም ወደ 6.2 ሚሊዮን ተክለናል። ዘንድሮ 8.1 ሚሊዮን የተለያዩ ችግኞችን ተክላለን። በየአመቱ የምቾ ቆረጣ ስራዎች እናካሂዳለን። ምቾ ቆረጣዎች ለምርት ዘመናቸው ደግሞ ችግኝ እያዘጋጁ ሲመጡ ችግኞችን ተክላለን። ቴክኖሰርቭ ኢትዮጵያ የተሰኘ ግብረ ሰናይ ድርጅት ከ600,000 በላይ የሚሆን ችግኝ በጥናትና ምርምር አዘጋጅቶ ለቡና አብቃይ አርሶ አደሮች ለማከፋፈል ዝግጅት ማጠናቀቁን አስታውቋል። ድርጅቱ በጌዴኦ ዞን በሁሉም ወረዳዎች ለሚገኙ አርሶ አደሮች ችግኙ ተደራሽ ይሆናል ሲልም ገልጿል። ተከታዩ ዘገባ በዚህ ላይ የሚዳስስ ይሆናል። የቴክኖሰርቭ ኢትዮጵያ ሪግሮ ይርጋ ፕሮጀክት ዋና ስራ አስኪያጅ አቶ ዱላ ፈወርቅ ግብረሰናይ ድርጅቱ በጌዴኦ ዞን በሁሉም ወረዳዎች ሰፊ ልማታዊ ስራዎችን እያከናወነ እንደሚገኝ የገለጹ ሲሆን የቡና ምርትና ምርታማነትን ከማሻሻል ባለፈ በሌሎች ዘርፈ ብዙ ተግባራት የጎላ ሚና አለው ሲሉም ይናገራሉ። እንደ አጠቃላይ እንግዲህ ቴክኖሰርቭ ሪግሮ ይርጋ ፕሮጀክት ጌዴኦ ዞን ከገባ ወደ 4 አመቱ ነውና በዚህ በአጭር በ4 አመት ውስጥ ቀደምም ከተለያዩ አካላት እንደሰማችሁት ፊልድ ላይም እንደሚታየው በጣም ትላልቅ ስራዎች ተሰርተዋል። በተለይ ቡና በማደስ ላይና አርሶ አደሮች ቡናቸውን ያረጀ ቡናቸው ምርታቸው በጣም እየቀነሰ ምርታማነቱ በጣም እየወረደ በበሽታ በጣም ይጠቃል። ቡና ሲያረጅ ያንን ቡና መታደስ የሚችለው መጎንደል የሚችለውን እየጎነደሉ ምርታቸው እስከ 3 እጥፍ ድረስ የደረሱ አርሶ አደሮች አሉ። ጎን ለጎን ደግሞ ስለ ቢዝነስ ስኪል አርሶ አደር ቡናውን የሚሸጥ ነው፣ ነጋዴ ነው እንደማለት ነው። ስለዚህ ቢዝነስ ማይንድ እንዲኖራቸው ቢዝነስ ስኪል ላይም ስልጠና እንሰጣለን። ገቢያቸውን እንዲያውቁ፣ ወጪያቸውን እንዲያውቁ፣ ኢንቨስትመንት ፕላን እንዲኖራቸው፣ የወጪ ፕላን እንዲኖራቸው፣ ሴቪንግ እንዲኖራቸው እዛ ላይም ቢዝነስ ስኪል ደግሞ ብለን ጎን ለጎን እንሰጣለን። መንግስት እየሰራ ከሚገኘው ስራ ጎን ለጎን ቴክኖሰርቭ አርሶ አደሮችን በማሰልጠንና ግንዛቤ በማስጨበጥ በርካታ ስራዎችን ሰርቷል የሚሉት የጌዴኦ ዞን ቡናና ቅመማ ቅመም ኃላፊ አቶ ስለሺ ጸጋይ ባለፉት 4 አመታት ውስጥ በዞኑ 7 ሚሊዮን ቡና መጎንደል መቻሉን ተናግረዋል። በዋናነት ቴክኖሰርቭ ሲገባ አግሪመንት ገብቶ የገባው ስራ የቡና ጉንደላ ልማት ስራ ላይ ለመሳተፍ ነው ገባውና በጣም እንደኛ ዞን ያረጁ ቡናዎች አሉ። አጠቃላይ ካለን ከመሬት ሽፋን 77401 ሄክታር አካባቢ ካለን
38% አካባቢ ቡና ያረጀ ቡና ነው ያለነውና የተለያዩ ግብዓቶች ጉንደላ ግብዓቶችን በማቅረብ አርሶ አደርን በማሰልጠን ልማት ሰራተኛው በማሰልጠን ልማት ባለሙያዎችን በማሰልጠን የተለያዩ እነርሱ ተወካዮችንም ጭምር ቀበሌ ላይ በማስቀመጥ ደረጃውን በጠበቀ መልኩ ድጋፍ ሲያደርግ የነበረበት ሁኔታ የሚታይ ነውና በዚህ መነሻነት ቅድም ሲጠቀስ እንደነበረው ወደ 7 ሚሊዮን እግር ቡና አካባቢ ባለው በዚህ በቆይታው በ4 አመቱ መጎንደል የቻለበት ሁኔታዎች አሉ። 70 ከመቶ ነቅሎ በተሻሻለ ዝርያ በመተካትና 30 ከመቶ ደግሞ ጎንድሎ በማደስ ቡናን በሁለት አይነት መንገድ እናድሳለን የሚሉት የይርጋ ጨፌ ወረዳ ቡናና ቅመማ ቅመም ጽሕፈት ቤት ኃላፊ አቶ አበራ አሰፋ ከኛ አቅም በላይ ይሆን የነበረውን የችግኝ ማዘጋጀት ስራን በመስራት ከ600 ሺህ በላይ ችግኝ አዘጋጅተዋል ሲሉም አብራርተዋል። የዛሬ 4 አመት ሲመጣ ይዞልን የመጣው ሪግሮው ይርጋ የሚለውን ስም ነው ይዞ የመጣው። ያ ማለት ምንድነው? የይርጋ ጨፌ ልዩ ጣዕም እንደገና እናምጣው ወይ ደግሞ ከፍ እናድርገው እንደማለት ነውና ከዚህ ጋር ተያይዞ ይሄንን ይዞልኝ ሲመጣ በጉንደላ ብቻ ነበር ይዞ የመጣውና ጉንደላውን 30 ከመቶ ሙሉ በሙሉ ለነሱ ነበር ሰተን ስንሰራ የቆየ ነው። እንዲሁም ደግሞ 70 ከመቶ ነቅሎ የመተካቱን ስራ በስፋት እየሰራን እኛ ቆይተናል። ዛሬ ላይ ያው እንደ ወረዳችን 600 ሺህ ችግኞችን ማዘጋጀት ችለዋል ማለት ነው። ከ100 ሄክታር በላይ መትከል የምንችለውን ችግኝ በእነሱ ማግኘት ችለናል። እንደ ዞንም 600 ሺህ ችግኝ ገደማ አዘጋጅተዋል። የወናጎ ወረዳ አጠቃላይ ካለው 13300 ሄክታር የቆዳ ስፋት 8600 ሄክታር በላይ የሚሆነው በቡና ሰብል የተሸፈነ ነው ያሉት የወረዳው ግብርና ጽሕፈት ቤት ኃላፊ አቶ መምህሩ ጠቅሸው ምርት የማይሰጡ የቡና ሰብሎችን በመለየት ሂደት ውስጥ ቴክኖሰርቭ ድርጅት ከመንግስት ጎን በመሆን ውጤታማ ስራ እየሰራ ነው ሲሉም ያብራራሉ። ስለዚህ ይሄንን ምርትና ምርታማነትን ለማሳደግ ምርት የሚሰጥና ምርት የማይሰጥ መሬት አለ። ከዛ ውስጥ 28% የሚደርስ ምርት የማይሰጥ ቡና ያረጀው የቆየ ቡናዎች እንደኛ ወረዳ ያለው ይታወቃልና ይሄንን ወደ ምርታማነት ለማስገባት መንግስትም እንደ መንግስት እኛም እንደ ሴክተር እየሰራን ያለ ነው። በርካታ ስራዎች አለ። ከኛ ጎን ደግሞ በመሆን ይሄ ቴክኖሰርቭ ብዙ ስራዎች ነው እየሰራና እንደ ወረዳም በሁለት ኮምፖነንት በቡና ልማት ላይ አንደኛ በቡና ጉንደላ ላይ ይሰራል። በሁለተኛ ቡና ነቅሎ በመተካት ላይ ችግኝ በማዘጋጀት እንደ ወረዳችን ይሰራል። አቶ ዳዊት በዩኤስዲኤ ስር ባሉ ፕሮጀክቶች የሪግሮ ይርጋ ፕሮጀክት አስተባባሪ ሲሆኑ ፕሮጀክቱ ከአውሮፓውያኑ 2022 እስከ 28 ድረስ የሚቆይ ፕሮግራም መሆኑን አመላክተዋል። ድርጅቱ እጅግ ከፍተኛ ጥራት ያለውና ከጅማ ጥናትና ምርምር ማዕከል ጥራቱ ተረጋግጠው እውቅና ያለው ችግኝ እዚህ ማዘጋጀታቸውን የገለጹት አስተባባሪው ይህም አርሶ አደሮች ጥራት ያለው የቡና ችግኝ ስለሚያገኙ የቡና ምርታማነትን ይጨምራል ብለዋል። ዳዊት እባላለሁ። በዩኤስዲኤ ስር ባሉ ፕሮጀክቶች የሪግሮ ይርጋ ፕሮጀክት አስተባባሪ ነኝ። ይህ ፕሮጀክት እንግዲህ ከአውሮፓውያኑ 2022 እስከ 2028 ድረስ የሚቆይ ፕሮግራም ነው። እንደምትመለከቱት እጅግ ከፍተኛ ጥራት ያለውና ከጅማ ጥናትና ምርምር ማዕከል ጥራቱ ተረጋግጦ እውቅና ያለው ችግኝ እዚህ አዘጋጅተናል። ይህም ማለት አርሶ አደሮች ጥራት ያለው የቡና ችግኝ ያገኛሉ ማለት ነው። ጥሩ ዘር ከዘራህ ለረጅም ጊዜ ጥሩ ፍሬ ትሰበስባለህ። መጥፎ ከዘራህም እንደዛው። ሁሉም ሰዎች እዚህ ያሉ ደስ ብሎኛል። አመሰግናለሁ። የዜና 7 ወጃችን አሁንም ቀጥሏል። የተጀመሩ ለውጦች እንዲቀጥሉ የነጋዴው ማህበረሰብ ድርሻ የጎላ መሆኑ ተመላክተዋል። በዲላ ከተማ ሚችሌ ክፍለ ከተማ የዳዳልቶ ነጋዴዎች ማህበር የተጀመሩ ለውጦችን ለማስቀጠል የድርሻችንን እንወጣለን ሲሉ ተናግረዋል። አብነት አበበ ያዘጋጀው ዘገባ እንደሚከተለው ይቀርባል። የንግዱ ማህበረሰብ ለከተማው እድገት እያደረገ ያለው ርብርብና ድጋፍ የሚደነቅ ነው ያሉት የዲላ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ መንግስቱ ተክሌም በቀጣይም የተጀመሩ ሜጋ ፕሮጀክቶችን ከግብ በማድረስ ከተማውን በኢትዮጵያ ውስጥ ካሉ ከተሞች ተምሳሌት እንዲሆን ለማድረግ የነጋዴው ማህበረሰብ ድጋፍ ተጠናክሮ ሊቀጥል ይገባል ብለዋል። ቀጣይ 5 ዓመታት ደግሞ መሰረታዊ ከሆኑ ጉዳዮች ሻል ብለን በከተማ የተጀመሩና እየተጀመሩ ያሉ ሜጋ ፕሮጀክቶቻችን አሳክተን አብረን እንድንሰለፍ ዛሬ ጥሪያችን ለማቅረብ እንፈልጋለን። ቀጣይ ተያይዘን በጋራ ከተማችንን ከሶስቱ ሪጆ ፖሊሲ ከተማ ብቻ ሳይሆን ኢትዮጵያ ውስጥ ካሉ ከተሞች ተወዳዳሪ ለማድረግ ጠንክረን የምንሰራ ይሆናል። ብልጽግና ፓርቲ ባለፉት ዓመታት የሰራው ስራ ትልቅ ለውጥን ያመጣ እንደሆነ የተናገሩት የዲላ ከተማ ከንቲባ ዶክተር መስፍን ደምሴም ፓርቲው ዜጎች በጋራ ተባብረው ሀገራቸውንና አካባቢያቸውን እንዲያለሙ ምቹ እድልን ፈጥሯል ነው ያሉት። የዚህ ፕሮግራም ተሳታፊዎችና
የዳዳልቶ ህብረት አባላትና እንዲሁም አመራሮች እኛ ካሁን በኋላ በምንሰራቸው ስራዎች በኢኮኖሚ ዘርፍ ዲላ ከተማ ላይ የምንሰራቸውን ስራዎችን በማህበራዊ ዘርፍ ላይ የምንሰራቸው ስራዎችን በምን አይነት መልኩ መስራት እንዳለብንና በምን አይነት ትኩረት መስራት እንዳለብን ትልቅ አሳይመንት በስራ እንድንወስድ ያደረገ ኩነት ነው ይሄኛ ኩነት። እኛም በተለየ መንገድ አቅደን የምንሰራቸው በርካታ የልማት ስራዎቻችንን ከፊት ለፊት አስቀምጠን ነው። በተለይም ከዚህ ቀደም ሰራናቸው በትምህርት ሰራናቸው፣ በጤና ሰራናቸው፣ በመሰረተ ልማት ሰራናቸው ስራዎችን በንግድ ማህበረሰቡ ፍትሃዊ ንግድ ስርዓት እንደሆን ሰላማዊና ፍጹም የተቀራረበ ችግሮቻችንን በመነጋገር ጉድለቶችንም በመነጋገር በመፍታት ምቹ የሥራ ሁኔታ ከመፍጠር ባለፈ እናንተም የበለጠ የምትበለጽጉበትን ከተማችንን ድላ ስማርት ሲቲ ወይም በተለያየ መንገድ በቴክኖሎጂ የተደገፈና በአረንጓዴነቷና በውበቷ በጣም የምትፈለግ ከተማ ለማድረግ እኛ በተለየ መንገድ እንሰራለን። በቀጣይም ፓርቲው በኢኮኖሚ ጉዳዮች፣ በአማራጭ ኤነርጂ፣ በግብርና፣ በቱሪዝም፣ በከተማ ልማት እንዲሁም በሌሎችም ዘርፎች ጀመራቸውን ስራዎች በልዩ ትኩረት የሚመሩ እንደሆነ የጠቆሙት ከንቲባው ለነጋዴው ማህበረሰብ ምቹ ሁኔታን ለመፍጠር ከተማ አስተዳደሩ የድርሻውን ይወጣል ሲሉ አስገንዝበዋል። ብልጽግና ፓርቲ አብሮ የመኖርን እሴት መልሶ የገነባ መሆኑን የገለጹት የጌዴኦ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴም ባለፉት 8 ዓመታት ፓርቲው ከሰራቸው ስራዎች መካከል ማህበራዊ መሰረቶችን ጠንካራ እንዲሆኑ ማስቻል ነበር ብለዋል። በባለፉት 8 ዓመታት በማህበራዊ ረገድ ሰራቸው ብለን ከምናነሳቸው ነገሮች አንዱ ማህበራዊ መስተጋብራችንን ወደ ነበረበት ወደ ድሮ እንዲመለስ ሰፊ ስራዎች ተሰርተዋል ማለት ነው። የመረዳዳት ባህል ከጊዜ ወደ ጊዜ አድጓል። በዲላ በሁሉም አካባቢ እያየን እንገኛለን በሰፊ ሁኔታ ማለት ነው። ይሄ ከምንም ነገር በላይ ህዝባችንን አብሮ መኖራችንን የበለጠ የሚያስተሳስር መሆኑን በዚህ መገንዘብ ይቻላል ማለት ነው። የዚህ አካባቢ ማህበረሰብ ደግሞ የንግዱ ማህበረሰብና አጠቃላይ የዚህ ክፍለ ከተማ ነዋሪዎች በአጠቃላይ ደግሞ ዛሬ ፓርቲያችን ብልጽግና በማህበራዊ መስተጋበር ያመጣውን ለውጥ በተገቢ መንገድ ስላሳያችሁ በጌዴኦ ዞን አስተዳደር ስምና እንዲሁም ብልጽግና ፓርቲን ወክዬ ልባዊ ምስጋና ላቀርብላችሁ ፈልጋለሁ። የተጀመረው መያያዝና አንድነት የሚቀጥል እንደሆነ የገለጹት አስተዳዳሪው አሁንም ይበልጥ እጅ ለእጅ ተያይዘን ብልጽግናችንን እናረጋግጣለን ሲሉ ተናግረዋል። እንደምታውቁት ለረጅም ጊዜ በዚህ በከተማችንም ሰፊ ልዩነቶች ሲወሩ ያለፍንበት ከተማ ነው። በሃይማኖት ሲፈልጉ ሊያጋጩን፣ ከፈለጉ ደግሞ በብሔር ሊያጋጩን ሰፊ ስራዎች ሲሰሩብን ቆይተዋል። ሆኖም ግን የዲላ ከተማ እንዲሁም መላው የዞናችን ማህበረሰብ የተጋመደው ገመድ በጥቂት ሰዎች ፍላጎት የሚበጠስ ባለመሆኑ ያንን ሊያጠናክር የሚችል የፓርቲያችን ብልጽግናም ደግሞ መሰሶ የሆናችሁ ደጋፊዎች፣ አጋሮች ስላላችሁ ዛሬ በተገቢ መንገድ ያንን ውጤት አይተናልና እኔም በዚህ በእናንተ ላይ መኩራት የተሰማኝ መሆኑን በዛው አጋጣሚ ላረጋግጥላችሁ ፈልጋለሁ። በኢትዮጵያ ሀገረ መንግስት ግንባታ በርካታ ደጉንና ክፉን ነገር ተመልክተናል ያሉት የዳዳልቶ የነጋዴዎች ህብረት ዋናና ምክትል ሰብሳቢዎች ሁሉንም እያገዝን ከጎኑ በመቆም ሀገራችንን ቀና ለማድረግ ስንረባረብ መተናል ብለዋል። አያይዘውም ዛሬም ላይ ተጠቃሚነታችንን በአደባባይ ልንመሰክር ችለናል ሲሉም ተናግረዋል። ባሳለፍናቸው ረዥም ዓመታት በርካታ እውነቶች የመንግስት ጥንካሬና ድክመትን አገልጋይነትና በአንጻሩ በጭካኔ የታጀቡ ፍጻሜያቸውንም ያላማሩ ትዕይንቶችን ታዝበናል። በዚህ ሂደት ውስጥ የሚያጠግብ እንጀራ ከምጣዱ ያስታውቃልና እንደ ህዝብ ፈጣሪ ባዘዘው መንገድ ሁሉ ስንቀበል፣ ስንደግፍ፣ ስናግዝ፣ ስንተባበር ቆይተናል። ስለሆነም ዛሬ እያንዳንዱን የመንግስት አቅምና ደረጃ ለመገምገም ሳይሆን ከተሞክሯችን፣ ከልምዳችን፣ ከተጠቃሚነታችን አንጻር ምስክርነታችንና ህዝባዊ ድጋፋችንን በአደባባይ በክብር ለመግለጽ ነው። በ2010 መጋቢት 24 ወደ ስልጣን የመጣውና በጠቅላይ ሚኒስትር አብይ አህመድ የሚመራው የብልጽግና ፓርቲ ላለፉት 8 ዓመታት ኢትዮጵያ በታሪኳ አይታ የማታውቀውን መሰረታዊ ለውጦችን በድፍረትና በእውቀት በመታጀብ ምልዓተ ህዝቡን በማንቀሳቀስ በአጭር አቅዶ በመጨረስ ተናግሮ በመተግበር የኢትዮጵያውያንና የኢትዮጵያ ልዕልና ገና ከጅምሩ በማረጋገጥ ላይ ያለ ለቃሉ የታመነ በርካታ ግዙፍ ፕሮጀክቶችን ወይም ሜጋ ፕሮጀክቶችን
ከእጅ አመል ከቀደሙ ልምዳችን አንጻር የጸዱና የታረሙ መሆናቸውን እያየን ያለንና የምንመሰክረውም ነው። ሀገራዊ ምርጫ ሰላማዊ፣ ፍትሃዊና ዲሞክራሲያዊ እንዲሆን ሁሉም ዜጎች የበኩላቸውን አስተዋጽኦ ማበርከት እንዳለባቸው ተገልጿል። ሰኒያ መሐመድ ተከታዩን ይዛለች። የጌዲኦ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ ኢንጂነር ተመስገን ጥላሁን እንደገለጹት ከለውጡ በኋላ እንደ ሀገር ብሎም እንደ ዞን የተጀመሩ የልማት ስራዎች ላይ ተጨባጭ ለውጦች መምጣታቸውን ገልጸዋል። በአጭር ጊዜ ውስጥ እንደ ሀገር በዲፕሎማሲያዊ መንገድ የመጡ ለውጦች የትየለሌ መሆናቸውን የገለጹት ኃላፊው ሰባተኛው ሀገራዊ ምርጫ ሰላማዊ በሆነ መንገድ እንዲጠናቀቅ ሁሉም ዜጎች የበኩላቸውን ሊያበረክቱ ይገባል ሲሉ መልእክታቸውን አስተላልፈዋል። ባለፉት 7 ዓመታት 18 ዓመታት ላይ የመጡ ለውጦች በሁሉም በፖለቲካው፣ በማህበራዊ፣ በኢኮኖሚያዊ ዘርፍ በጣም ተስፋ ሰጪ ውጤቶች ተመዝግበዋል። በተለይም እንደ ሀገር በቀጠና ላይ ያለንን ቁመናችንን በደንብ አውትሻይን ማድረግ በሚችለው መንገድ ስራዎች ተሰርተዋል። በተለይ በዲፕሎማሲ ረገድ ላይ የመጡ ለውጦች ቀላል የሚባሉ አይደለም። ከ2013 ምርጫ በኋላ የመጡ ለውጦች በብልጽግና ዘመን ላይ በለውጡ መንግስት ላይ የመጡ ለውጦች ቀላል አይደለም። ለምሳሌ ውክልናችን ከብልጽግና ምክር ቤት ስራ አስፈጻሚ ድረስ ውክልና ያገኘንበት አመት ነው። ይሄ ቀላል ነገር አይደለም። በሌላ በኩል አሁን ካርድ ያልወሰዱ መምረጥ የሚችሉ እናቶቻችን፣ ወጣቶች በተለይ ቀሪ እስከ ቀጣይ ሳምንት ድረስ ባለው ቀናቶች ላይ ውስን ቀናቶች ብቻ ቀረ ስለሆነ ካርድን በመውሰድ መንግስትን የማስቀጠል ስራ ላይ እንዲሰሩ በዚህ አጋጣሚ ጥረንን በድጋሚ ለማስተላለፍ ነው። የመድረኩ ተሳታፊዎች በበኩላቸው ሰባተኛው ሀገራዊ ምርጫ ነጻ፣ ፍትሃዊና ዲሞክራሲያዊ እንዲሆን እየተሰራ መሆኑን ጠቁመው የልማትና የመልካም አስተዳደር ጥያቄዎችን ለመመለስ በቁርጠኝነት እየተሰራ እንደሆነም ተናግረዋል። አክለውም በሀገር ደረጃ ለሰባተኛ ጊዜ የሚካሄደው ምርጫ ፍጹም ሰላማዊ እንዲሆን ሁሉም ዜጎች ኃላፊነታቸውን መወጣት እንዳለባቸውም ገልጸዋል። በ2018 ሰባተኛ ሀገራዊ ምርጫ በሚካሄደው እንደ መንግስት የተቀመጠው አንዱ እንደ ግብ የተቀመጠው ይሄ ሰባተኛ ምርጫ ፍጹም በሆነ መንገድ ዲሞክራሲያዊ፣ ነጻ፣ ፍትሃዊና በህዝብ ዘንድ ቅቡልነትን ያረጋገጠ መሆን ነው። እንዲህ በማድረግ በዚህ ደረጃ የምርጫ ስራ ከተመራ በተለይ ለአፍሪካም ጭምር ተምሳሌት ሊሆን የሚችል ምርጫ መሆን እንዳለበት ቀድሞ እንደ መንግስት ታቅዶ እየተሰራ ነው። ከየትኛው ጊዜ በተሻለ መልኩ የህዝባችንን ወይም መራጮች በራሳቸው ፍቃድ ነገ የህዝብን ጥያቄ በብቃት ሊመልስ የሚችሉትን ፓርቲ ለመምረጥ በራሳቸው ፍቃድ ምርጫ ካርድ ለመውሰድ እያደረጉ ያሉት ተነሳሽነት ከወትሮ በተለየ መልኩ የምርጫ ስራ ብቻ ሳይሆን ግን በተመሳሳይ መልኩ የልማትና የመልካም አስተዳደር ስራዎችን ደግሞ በዛ በታቀደው መሰረት የህዝብን አቅም በመጠቀም አሁን ምላሽ እየሰጠን ያለንበትን አግባብ እጅግ ተስፋ ሰጪና ውጤታማ እንደሆነ ለመገምገም የቻልንበት ነውና አጠቃላይ የሁለቱንም በከተማ አስተዳደር ደረጃ የምርጫንም የልማትና የመልካም አስተዳደር ስራዎችንም እኩል ባልተነጣጠለ መልኩ በተሳካ መንገድ እንዳመራ እንደ ከተማ አስተዳደር እየመራን እንገኛለን። በሀገራችን ደረጃ ለሰባተኛ ጊዜ የሚካሄድ ሀገራዊ ምርጫ ነው። ይሄ ምርጫ ደግሞ በተደጋጋሚ ጊዜ ሰላማዊ፣ ዲሞክራሲያዊ፣ ፍጹም ሰላም ሆኖ እንዲጠናቀቅ ለማድረግ ሁሉም ባለድርሻ የራሱን ኃላፊነት መውሰድ አለበት ማለት ነው። እንደ ዞናችን ወደ ሰባት የሚጠጉ ፓርቲዎች ተፎካካሪ ፓርቲዎች ናቸው እየተወዳደሩ ያለው። ዜጎች እንግዲህ በተለይ በሀገር ደረጃ እንደ አካባቢያችንም ሁለት ግቦች ናቸው ያሉት። አንደኛ ሰላማዊ፣ ነጻ፣ ተአማኒ ምርጫ ማካሄድ አንደኛው ግብ ሲሆን ሁለተኛው ደግሞ ምርጫውን ማሸነፍ ነው። በዋናነት ፍትሃዊ በሆነ መልኩ ማሸነፍ ስራ እንዲሰራ ነው። ማህበረሰባችን ሰላም ወዳድ በመሆኑ በሰላሙ ጉዳይ ላይ በተለይ ወጣቶች የሀገር ተረካቢ እንደመሆናቸው መጠን የበኩላቸውን አስተዋጽኦ ማበርከት እንዳለባቸው ጠቁመዋል። ጌዲኦ ሰላምን እንሻማ በማለት ለሰላም ትልቅ ቦታ የሚሰጥ ህዝብ በመሆኑ የአካባቢውን ሰላምና ደህንነት ለማስጠበቅ ሁሉም የበኩላቸውን እንዲወጡ መልእክት አስተላልፈዋል። የዚህ የሰባተኛ ሀገራዊ ምርጫ ፍጹም ሆነ ነጻ፣ ፍትሃዊ፣ ሰላማዊና በህዝብ ዘንድ ቅቡልነት ያለ መሆን እንዳለበት ለዚህ ደግሞ አስቻይ ሁኔታ የመፍጠር ጉዳይ
የመንግስትም የመላው ህዝባችንም ኃላፊነትና ተግባር መሆን አለበት ተብሎ በተቀመጠ አቅጣጫ መሰረት ከዚህ አንጻር በዚህ ይሄን ግብ ለማሳካት በሁሉም በመዋቅሮች ወይም በዞናችን ደረጃ በሁሉም ከተማ አስተዳደርና ወረዳዎች መጠነ ሰፊ ስራ ተሰርቶ ተሳካ ሁኔታ የምርጫ ስራ እየተመራ ያለበት ሁኔታ አለ። ለሰላም ቅድሚያ የሚሰጥ ማህበረሰብ ነው ያለን። እንደ ማህበረሰብ ኢትዮጵያም ደግሞ ሰላም ነው የምትፈልገው። ይሄን ሰላም ደግሞ ለማምጣት ምርጫው በሰላማዊ መንገድ እንዲጠናቀቅ ዲሞክራሲያዊ በሆነ መንገድ እንዲጠናቀቅ ማድረግ ኃላፊነታችንን ወስደን መስራት ይገባናል። ለሰላም ደግሞ ቅድሚያ ከመስጠት አንጻር የኛ ማህበረሰብ ሰላምን እንሻማት ብሎ የሚተርት ነው የሚናገር ነው። በአባባል ውስጥ መናገር ብቻ አይደለም ይኖርበታል፣ መኖር ብቻ አይደለም ያኖርበታል፣ ማኖር ብቻ ሳይሆን ይጠብቃል። እንዲሁም ደግሞ ለትውልድ የሚያስተላልፍ ማህበረሰብ እንደመሆኑ መጠን ይሄንን መጠበቅ የሁላችንም ኃላፊነት ነው ማለት ነው። ምርጫው በዋናነት ነፃ ምርጫ እንዲሆን ዜጎች ትልቅ ኃላፊነት አለባቸው። ካርድ ከመውሰድ ይጀምራል። የምርጫ ህግንም ተከትሎ ህግ የማክበር ስራም መስራት አለባቸው። የተለያዩ ፓርቲዎች የተለያዩ ቅስቀሳዎችን ያደርጋሉ። እነዚህ ቅስቀሳ ህጉን ጠብቆ ስለሚያደርጉ ከምርጫ ህጉን የሚያስተጓጉሉ ነገሮች መታቀብ ያስፈልጋል። ኢትዮጵያና አይኤምኤፍ በኢኮኖሚ ዘርፍ ትብብራቸውን እያጠናከሩ መሆናቸው ተገልጿል። ብለን ተገነ ተጨማሪውን አዘጋጅታለች። ኢትዮጵያና ዓለም አቀፍ የገንዘብ ድርጅት አይኤምኤፍ በኢኮኖሚ ሪፎርም ትግበራ ዙሪያ ያላቸውን ትብብር በይበልጥ ለማጎልበት እንደሚሰሩ አስታውቀዋል። በገንዘብ ሚኒስትሩ አህመድ ሼዲ የተመራውና የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ፣ የጠቅላይ ሚኒስትሩ ከፍተኛ አማካሪ አቶ ተክለወልድ አጥናፉና ሌሎች ከፍተኛ የመንግስት የስራ ኃላፊዎች ያካተተ የኢትዮጵያ ልዑክ ከዓለም አቀፍ የገንዘብ ድርጅት አይኤምኤፍ የፊዚካል ጉዳዮች የስራ ዘርፍ ጋር የስራ ውይይትም አድርጓል። በውይይቱ በዋናነት ኢትዮጵያ እያከናወነች ያለች የማክሮ ኢኮኖሚ ማሻሻል መርሃ ግብር ለመደገፍ በሚሰጡ የቴክኒክ ድጋፎች ላይ ያተኮረ እንደሆነም ተገልጿል። የመንግስት የፋይናንስ አሰራርና በጀት አጠቃቀም ግልጽነትን ማሻሻል እንዲሁም የአየር ንብረት ለውጥ ስጋቶች ከሀገሪቱ የኢኮኖሚ እቅድና በጀት ጋር ማጣጣም በሚቻልባቸው ጉዳዮች ላይ መክረዋል። የታክስ ፖሊሲ አስተዳደር በተመለከተ የኢትዮጵያ የታክስ ስርዓትን ለማዘመን የታክስ መሰረቱን ለማስፋት እንዲሁም በዲጂታላይዜሽን እና በተቋማዊ አቅም ግንባታ አማካኝነት የታክስ ተገዥነትን ለማሻሻል በሚቻልባቸው መንገዶች ላይ ሁለቱ ወገኖችም ተወያይተዋል። የአይኤምኤፍ ቡድን የኢትዮጵያን ፍትሐዊና ቀልጣፋ የታክስ ስርዓትን ለማረጋገጥ ቀጣይነት ያለው የገቢ እድገት እንድታስመዘግብ የታለመ የቴክኒክ ድጋፍ ለማድረግ ያለውን ቁርጠኝነትን በድጋሚ አረጋግጧል። የመንግስት የልማት ድርጅቶች ሪፎርምን በተመለከተ ልዑክ መንግስት መልካም አስተዳደርን ለማስፈን የፋይናንስ ስርዓትን ለማጠናከር እንዲሁም የዋና ዋና የልማት ድርጅቶች አፈጻጸምና ተጠያቂነትን ለማሻሻል እያደረገ ያለውን ቀጣይነት ያለውን ጥረት አስመልክቶ ገለጻም አድርጓል። አይኤምኤፍን በበኩሉ የተጀመሩ ጥረቶችን በማበረታታት የፊዚካል ስጋቶችን ለመቀነስ ጠንካራ የክትትል ማዕቀፎችን፣ ግልጽ የሪፖርት አቀራረብ ስርዓቶችን ወሳኝ መሆናቸውንም አጽንኦት ሰጥቶበታል። በፊዚካል ግልጽነት ዙሪያ የተደረገ ውይይት የህዝብ ፋይናንስ አስተዳደር ስርዓቶችን ማጠናከር፣ የበጀት አማኒነትን ማሻሻልና የፊዚካል ሪፖርቶችን ከዓለም አቀፍ ምርጥ ተሞክሮዎች ጋር በሚሉ ጉዳዮች ላይም ትኩረቱን አድርጓል። የኢትዮጵያ ልዑክም ግልጽነትን፣ ተጠያቂነትን ማስፈን የሪፎርሙ አጀንዳ ዋና ምሰሶ መሆኑን በመግለጽ የመንግስት ቁርጠኝነቱንም አረጋግጧል። ከአየር ንብረት ለውጥ ጋር በተያያዘ በሚሰጡ የቴክኒክ ድጋፎች ላይ አይኤምኤፍ መንግስት የአየር ንብረት ፖሊሲዎች ያሉበትን ደረጃ ለመገምገም የሚያደርገውን ጥረት እየደገፈ መሆኑንም ገልጿል። ሁለቱ ወገኖች የቴክኒክ ግንኙነቱን ለማሳደግና የኢትዮጵያ ሪፎርም እቅድ የሚሰጣቸውን ጉዳዮች ለመደገፍ በቅርበት ለመስራት የጋራ መግባባት ላይም ደርሰዋል። የኢትዮጵያ ልዑክ አይኤምኤፍ ላሳየው ቀጣይነት ያለው መረጋጋት፣ ለአቅም ግንባታና ለተቋማዊ ጥንካሬ ለሚያደርገው ድጋፍ ያለውን አድናቆት መግለጹን የገንዘብ ሚኒስቴር ለኢዜአ በላከው መረጃም አመላክቷል። ለዜናው ጥንቅር የኢትዮጵያ ዜና አገልግሎትን ተጠቅመናል። አንዲት እናት 7 ኪሎ ግራም የሚመዝን ህፃንን በሰላም እንድትገላገል የፈጣሪ እርዳታን ጨምሮ የጤና ባለሙያዎች ርብርብ የሚደነቅ እንደነበር ተገልጿል። አብነት አበበ ይህንን ጉዳይ ተመልክቶታል።
ሚያዝያ 8 2018 ዓመተ ምህረት እናት እንደ ወትሮ ሀገር ሰላም ብለው ወደ ጮርሶ ወረዳ ጉባታ የመጀመሪያ ደረጃ ጤና ጣቢያ ይመጣሉ። ነገር ግን የገጠማት ነገር ለእርሷም ሆነ ለተቋሙ ባለሙያዎች እንግዳ ነበር። በሕክምናው ዓለም ሕይወትን ለማዳን የሚደረጉ ትንቅንቆች ሁልጊዜም እልህ አስጨራሽ ናቸው። የ36 ዓመቷ ወይዘሮ ትንሽ አበራም የተፈጥሮ ግዴታዋንና የእናትነት ፈተናዋን በአግባቡ ከመወጣት ስላላገዳት 8ኛ ልጇን በሰላም ተገላግላለች። በግምት 9 ሰዓት አካባቢ ይሆናል። የጤና ባለሙያዎች ሁኔታው ከባድ እንደነበር በመረዳት የተቻላቸውን ሁሉ ከማድረግ ወደ ኋላ አላሉም። በዚሁ ርብርብ ላይ ያሉ በአጋጣሚም የህፃኑ ጭንቅላት ቀድሞ መውጣቱን ተከትሎ በእናቲቱና በህፃኑም ላይ ምንም አይነት ጉዳት ሳይደርስ ከረፋዱ 5 ሰዓት አካባቢ በሰላም እንድትገላገል አግዘዋታል። በአብዛኛው በሕክምናው ዓለም ከ3.5 ኪሎ ግራም እስከ 4 ኪሎ ግራም የሚመዝኑ ህፃናት መወለድ የተለመደ ቢሆንም ነገር ግን ይህን ያህል ክብደት ያለው ህፃን ሲወለድ እምብዛም ያልተለመደ እንደሆነ የጤና ባለሙያዎች ተናግረዋል። በዚህ ሁሉ ታዲያ የጮርሶ ወረዳ ቀዲዳ ጉባታ ጤና ጣቢያ ባለሙያዎች ድንቅ ተጋድሎና ጥረት ከፈጣሪ በታች ምን ያክል ትልቅ እንደነበር ያስመሰከረም ሆኗል። ባለሙያዎቹ የህፃኑን ህይወት ከመታደግ ጎን ለጎን ተስፋ የቆረጠችንና ስነ ልቦና የመጠገን ስራም በስፋት ስለመስራታቸውም ተናግረዋል። ከ4 ኪሎ ግራም በላይ የሆነ ህፃን ተወልዶ እንደማያውቅ የተናገሩ ጤና ባለሙያዎቹ በመጨረሻም ሁለቱም በሙሉ ጤንነት ላይ እንደሚገኙ ባለሙያዎቹ ገልጸዋል። ዘገባው የጮርሶ ወረዳ የመንግስት ኮሚኒኬሽን ነው። ተመልካቾቻችን የተከታተላችሁትን የዜና 7 ወጃችንን ከማጠቃለላችን በፊት አበይት ጉዳዮችን በድጋሚ እናስታውሳቸዋለን። በ2017 በቡሌ ወረዳ በተከሰተው መሬት ናዳ አደጋ ሕይወታቸውን ላጡ ወገኖች የመታሰቢያ ሐውልት ተቀመጠ። የምግብ ዋስትናን ለማረጋገጥና ከተረጅነት ወደ ምርታማነት ለመሸጋገር በሳይንሳዊ መንገድ እያለሙ መሆናቸውን የገደብ ወረዳ አርሶ አደሮች ገለጹ። እነዚህንና ሌሎች ጉዳዮችን ስፖርታዊ ዘገባዎችን ጨምሮ በዜና 7 እንደ አበይት ጉዳዮች የተመለከትናቸው ጉዳዮች ነበሩ። የዜና 7 ወጃችንን ከመላው ስቱዲዮ ባለሙያዎች ጋር በመሆን እኔ መስፍን አለሙ ወደ እናንተ ሳደርስ ቆይታ አድርጌያለሁ። ከገዲኦ ቴሌቪዥን የተለያዩ በሁለቱም ቋንቋ ወደ እናንተ የሚደርሱ ዝግጅቶች አሁንም ወደ እናንተ መድረሳቸውን ይቀጥላል። በእኔ በኩል ዜና 7 ወጃችን በዚሁ ያበቃል። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። መልካም